ከፍ ነው የሚል አረብ ሀገር ሄጃቸዋለሁ። ዱባይ ሄጃለሁ። ያችን የግልሙትና በዝሙት የተሰራች የተገነባች አርቲፊሻል ቀለም ቅብ የሆነች ዱባይ ሄጃለሁ። ሀለሎ ሰላም ከፍ ነው የሚባለው። ደቡብ አፍሪካ ሄጃለሁ። እንደዛው ነው። የትም ሂድ ስሙ በሰላምታ ውስጥ እንኳን የሚጠራው ኢትዮጵያ ውስጥ ነው። አስቀርተውታል። አሁን ትምህርት ቤት ድሮ መምህራኖቻችን ሲገቡ እንግዲህ እኛ የደርግ ተማሪዎች ነን። መምህራኖቻችን ሲገቡ በደርግ ጊዜ በዛ ጊዜ እግዚአብሔር የለም በሚባልበት ጊዜ እዛ እንደምን አደራችሁ ተማሪዎች ሲባል እግዚአብሔር ይመስገን እንደምን አደሩ መምህር ቁጭ በሉ። እሺ እግዚአብሔር ይመስገን ተው። እንደምን አደርክ? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። የታመመ ሰው ስጠይቅ እግዚአብሔር ይማርህ። የታሰረ ስጠይቅ እግዚአብሔር ያስፈታ። የትም ይል እግዚአብሔር ነው። በቃ ሰላምታው እግዚአብሔር ቢቆጠር በቀን ውስጥ በዓለም ላይ ያለው ህዝብ እግዚአብሔርን ስም ከሚጠራው እግዚአብሔር ስሙ የሚጠራው ኢትዮጵያ ውስጥ ነው። ያም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤት ያን አሁን ትተነዋል። ወጣቱ አስትለውታል። አሁን ወጣቱ ኢትዮጵያ ብትሄድ ፒስ ነው ብሮ አይ እንደ ነፍሴ ነው ያልትቶታል። እንግዲህ ያለ መጀመር ነው። እኔ በቴሌግራም ጧት ተነስቼ እንደምን አደራችሁ ስል እግዚአብሔር ይመስገን እንዲልም አደርገው ማለት ቢያንስ 1000 ሰው አግኝቻለሁ። 1000 ሰው በቀን እግዚአብሔር ይመስገን። ስለዚህ እኛ የእግዚአብሔር ኢትዮጵያ ከእግዚአብሔር ጋር ያላት ግንኙነት ይሄን የፈጠረችው የኢትዮጵያ ቤተክርስቲያን ናት። የኢትዮጵያ ቤተክርስቲያን ናት። አሁን ያሉትን ሰባኪያን፣ አሁን ያሉትን መምህራን፣ አሁን ያሉትንና ከኢትዮጵያ የተጣሉትን ራሳቸው እንደ እንጀራ እንደ መኖሪያ እንደ ችግራቸው እንደ ከታቸው ማራገፊያ ቆጥረው ያሉትን ሳይሆን ሰርተው ያስረከቡንን አባቶች ነው ማየት መመልከት ያለብን ማለት ነው። የምመለከተው ከኢትዮጵያ አንፃር፣ የምናገረው ከኢትዮጵያ አንፃር። ሶሪያ ፈርሳለች። እንዴት ነው የፈረሰችው? ጉዳዩ ነው። እኔ ኢትዮጵያን በመንካታ ፈረሰች ነው ብለው ፈረሰች ነው። ምክንያቱም እነሱ የሚያምኑበት መጽሐፍ አላቸው። መጽሐፋቸው ቁርአን ነው፣ ሐዲስ ነው። በሐዲስና በቁርአን እስላሞቹ ተነግሯቸዋል። ሀበሻን አትንኩ፣ ሀበሻን የነካ የለውም በረካ አለቅ ብለዋል ነብያቸው። ይህን እኔ አላምንበትም፣ እነሱ ግን ሊያምኑበት ይገባል። መመሪያቸው ስለሆነ ቁርአኑን እኔ አላምንበትም፣ ጠቅሼ ግን ነግራቸዋል። ሐዲሱን ጠቅሼ ነግራቸዋል። እኔ አላምንበትም፣ እነሱ ግን የሚያምኑበት መመሪያቸው የምመለከተው ከኢትዮጵያ አንጻር ነው። ቁርአን አትንኩ ብሏቸዋል። ምዕራባውያኑም ቢሆን ደግሞ የኢትዮጵያን አምላክ ማወቅ አለባቸው። የኢትዮጵያ አምላክ በሰማይ ነው። የኢትዮጵያ አምላክ በላይ ነው። መለኮት ነው፣ እግዚአብሔር ነው። በሚያምኑበት መጽሐፍ ቅዱስ ላይ ተነግሯቸዋል። ምን ተብሎ? ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። አሁን ያሉ ፕሮቴስታንቶች፣ ካቶሊኮች የእስራኤል አምላክ እስራኤል ይላል። ኢትዮጵያ ተቀምጦ የእስራኤልን ባንዲራ ለብሶ ያለቅሳል። ኢትዮጵያ ተቀምጦ የኢትዮጵያን ሰንደቅ ዓላማ ረግጦ የእስራኤልን ባንዲራ በቸርቹ አስቀምጦ ይጮሃል፣ ያለቅሳል። እያዩዋቸው ነው አሁን ያሉት ጴንጤዎች ማለት ነው። እግዚአብሔር ቃል ግን እንዲህ ይላል፣ እናንተ ኢትዮጵያውያን እናንተ እስራኤላውያን እንደ ኢትዮጵያውያን ልጆች አይደላችሁም። ምን ይላል? እኛ የእግዚአብሔር ልጆች እንደማን እንደ እስራኤላውያን። ምናልባትም እስራኤል ዘነፍስ የምንባል እኛ ነን። እስራኤላውያን ትክክለኛውን የእግዚአብሔር ልጅነት የምንገልጽ እኛ ነን፣ ኢትዮጵያውያን። እንዲህ ብዬ የምናገረው ኢትዮጵያዊ ስለሆንኩ ነው። በመጽሐፍ ቅዱስ የተጠቀሰልኝ፣ በቁርአን የተጠቀሰልኝ፣ ፈላስፎች የጠቀሷት የህዝቧን ደግነት፣ ርዝመት፣ ውበት፣ ባህል፣ ሃይማኖት የነገሩላት ኢትዮጵያ የምትባል ሀገር ስላለች ነው ቀና ብዬ የሚሄድበት። አንድ ኬንያዊ በእኔ ልክ ስለ ሀገሩ መጽሐፍ ቅዱስ ጠቅሶ ሊናገር አይችልም። አንድ አሜሪካዊ በእኔ ልክ መጽሐፍ ቅዱስ ጠቅሶ ሊናገር አይችልም። ሌላውም
እኔ ግን ስናገር ልቤን ሞልቼ ደረቴን ደፍቼ ነው የምናገር ስለ ኢትዮጵያ ስናገር ማለት የማየው ነገሮችን በሙሉ ከኢትዮጵያ አንጻር ነው የማየው። ተቀበል አትቀበል ደንታ ነው እና አስረዳለሁ። የዘመኑ ፍጻሜ ምልክት ምን እንደሆነ አስረዳለሁ። እኔ የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት የተነሳው በኢትዮጵያ ምክንያት ነው የምለው። የሶስተኛው ዓለም ጦርነት ከተነሳ በኢትዮጵያ ምክንያት ነው የምለው። እማይነካ ስለሚነካ ኢትዮጵያን የነካ ሁሉ በረካ የለውም ይፈርሳል ስለተባለ ሀገሮቹ ዘርዝረን ማየት ይችላል። ደግሞ አንዶታ በቀሲስ ፊት ተደርጓል። ሶሪያ ነው የሚመጣ ሶሪያ ዛሬ ብትንትኑ ወጥቷል። አመድ ሆናለች። ያቺ ስትታይ ጻዳ አጫ በረዶ ትመስል የነበረች በውበቷ ዓለም ይደነቅባት የነበረች ደማስቆ እየተባለ ይጠራ የነበረ ያ ውብ ሀገር ዱቄት ሆኗል። በሽር አልአሳድ፣ አይሲስ፣ እስራኤል፣ አሜሪካ፣ ሩሲያ ሊባል ይችላል። ስለሱ አያገባኝም። እኔ ኢትዮጵያን በመንካቷ ሻዕቢያ የተባለ ወያኔ የተባሉ ኢትዮጵያን ለማመስ ለማወክ የተፈጠሩ አንጃና ሽፍታ ወንበዴዎችን በመያዝ በማጠራቀም በመርዳት እንደውም ዓለም አቀፍ የሚዲያ ሽፋን እንዲያገኙ በደማስቆ አየር ማረፊያ የጀብሃ ሰዎች ገብተው የኢትዮጵያ አየር መንገድ ላይ ቦምብ ወርውረው ያ ዜና እንዲሰራላቸው ዓለም አቀፍ እውቅና እንዲያገኙ ያደረገች ሶሪያ ናት። ሶሪያ አብዛኛው እስላም ነው። መመሪያው ቁርአን ነው። የሚያምኑት በአላህ ነው። መሪያቸው መሐመድ ነው። መሐመድ ደግሞ ነብያቸው ነው። እሱ ደግሞ በአዲሳቱን በቁርአኑ አበሻን አትንኩ ብሏል። አበሻን የነካ በረካ የለውም ብሏል። እግዚአብሔር ቀን ቆጥሮ እኛ ኢትዮጵያውያን አለን። እነሱ የሳሉልን ሰይፍ አንገት አስቆርጧል ኤርትራን። ሶሪያ ግን ዛሬ እንደ ዕቃ ተከፋፍለዋል። ሀገር የላቸውም። ሶሪያን እዚህ ጀርመን ናቸው። ሶሪያን አውሮፓ ናቸው። ሶሪያን አሜሪካ ናቸው። አሜሪካ ናቸው። ሀገር እየናፈቃቸው ተበትነው ሌላ ባዕድ ሌላ እንትን ላይ ነው ማየት እንችላለን። ሊቢያን ማየት እንችላለን። ሊቢያ ጋዳፊ በኢትዮ ኤርትራ ጦርነት ጊዜ እንኳን ብዙ የተፈነቀሉ ፈንጆች ተቆፍሮ የወጡ ፈንጆች ሜዲን ሊቢያ ሜዲን ሊቢያ ነው ሜዲን ኢጅፕት ነው። ዛሬ ሊቢያ ከአውሮፓውያን በላይ ትኖር የነበረች ሀገር ወጣች። ምክንያቱም መመሪያቸው ቁርአን ነው። አምላካቸው አላህ ነው። አበሻን ነክተዋል። እሱማ ጉሮሮ ለጉሮሮ ነው የተያዘ። የአፍሪካ ህብረት ከአዲስ አበባ እንዲወጣ ከኢትዮጵያ እንዲወጣ ኢትዮጵያ ገለልተኛ እንድትሆን እንድትገለል የወንበዴ መፈንጫ እንድትሆን ዳዋን እንድትለብስ ምድረ በዳ እንድትሆን ነበር የሰሩት። አማጽያኑ የትግሬና የኤርትራ ትግሬዎችን ሁለት ትግሬዎችን በማደራጀት እኛን ሰቀቀን ውስጥ ለመክተት አለን እንዳለን ከነ ችግራችን አለን። እኛ ሊቢያ ታሪክ ሆናል። ስለ ኢትዮጵያ አምላክ ነው ማለት የኢትዮጵያ አምላክ ይሰራል። በቁርአኑ ያየሁት እንደሆነ ኢትዮጵያን የነካ የለውም በረካ ይሰራል ብዬ ነው። እነ ኢራቅ በኢትዮጵያ ላይ ያደረጉትን እናውቀዋል። እነ ኢራቅ እነ ሂዝቦላ እነ ሐማስ ሻዕቢያንና ወያኔን እንዴት እንደረዱ እናውቃለን። ዶግ አመድ ዛሬ ኢትዮጵያ ለአምላኳ ለምን እጆቿን ወደ እግዚአብሔር ተዘረጋለች? ስመ እግዚአብሔር የሚጠራባት ነው። እዚህ ኢትዮጵያ ውስጥ ያለው እስላም በፈለገው መልኩ ቢጮህ ቢያለቅስ ምን ቢል አይሰራም። ሶማሊያን እንመልከት። ሶማሊያ ከአቅሟ እስከ ናዝሬት ድረስ መጣ ኢትዮጵያ ትገባኛለች ብላ ስንት ክርስቲያን የገደለችው በደርግ ጊዜ። እስከ ድሬዳዋ እስከ ጅጅጋ ድረስ ስንት ሰው ነው ያለቀው? ዛሬ እግዚአብሔር ሶማሊያ የምትባልን ሀገር እንደ አሜባ 10 ቦታ ተቆራርጣ አንድ ሃይማኖት እስልምና አንድ ቋንቋ ሶማሊኛ እየተናገሩ ባቢሎን ሆነው ተቀምጧል። ለምን? ኢትዮጵያን የነካ የለውም በረካ።
ከጌታቸው ረዳ ሐሳብ ጋር ባልስማማው የኢትዮጵያ አምላክ ሌላ የሶማሊያ አምላክ ሌላ አላውቀውም። እኔ ሶማሊያ አምላክ እኔ የሶሪያን አምላክ አላውቀውም። እኔ የማውቀው የኢትዮጵያን አምላክ ታለቀ የኢትዮጵያን አምላክ ነው። ሱዳን ጎረቤታችን ናት። የዶለተችብን ናት። ቀሲስ የዶለተችብን እነ ኢሳያስ አፈወርቂ እነ መለስ ዜናዊ ካርቱም ጠርታ ሶማሌ ፓስፖርት እየሰጠች እነሱ ፓስፖርት እየሰጡ ሰራዊት እያሰለጠኑላቸው ታጣቂ እያሰለጠኑላቸው ቦምብ፣ ጥይት፣ ፈንጅ መሳሪያ እያስገቡላቸው ያን ክርስቲያናዊ ሀገር ለማውደም ኢትዮጵያ የምትባል ከባህር በሩ ለማራት ፍዳ ሰሩ። በኢትዮጵያ ውስጥ ሱዳን በቆዳ ስፋቷ አንደኛ ነበረች። በአፍሪካ ሰፊ ግዛት ነበራት። ሱዳን አንገታችንን ለመቁረጥ እንቅልፍ አጣች። አንገታችንን ለመቁረጥ ኤርትራን ለመገንጠል፣ ትግሬን ለመገንጠል፣ ኦሮሞን ለመገንጠል፣ ኢትዮጵያን ለመበታተን ሱዳን እንቅልፍ አጣች። ያ የኢትዮጵያ አምላክ የሚባለው እዚህ ጋር ነው። ሱዳን እስላም ናት። መመሪያዋ ቁርአን ነው። መሪዋ መሐመድ ነው። መሐመድ ደግሞ ኢትዮጵያን አትንኩ፣ አበሻን አትንኩ፣ አበሻን የነካ የለውም በረካ ብሏቸዋል። ምልክት ነው የራሱ የዘመኑ ፍጻሜ ምልክት። ኢትዮጵያ ደግሞ እጆቿን ወደ እግዚአብሔር ዘረጋች። የኢትዮጵያ አምላክ ተመለከተ። የኢትዮጵያን አቤቱታ አየ። የደረሰባትንም በደል ተመለከተ። መጣና እግዚአብሔር ምን አደረገ ብለው ሱዳንን ከወገቧ ቆረጣት። መጀመሪያ እስላሙን ክፍል ከነዳጁ አራቀው። ነዳጁ ያለው በደቡብ ነው። ወደ ደቡብ ሱዳን ተጠቃለለ። አብይ የሚባለው ግዛት ወገብ ዛናውን ቆረጠ። ደቡቡ ክርስቲያን ፕሮቴስታንትም ይሁን ካቶሊክ መቼም ክርስቲያን፣ ሰሜኑ እስላም ነው። በሸሪያ ሕግ እመራለሁ የሚል ነው። ለሁለት ቆረጠው እግዚአብሔር። እኔ ስለ ጌታቸው ረዳ አምላክ አላውቅም። ስለ ኢትዮጵያ አምላክ ነው የማውቀው። ዛሬ ሱዳን ዳርፉር የሚባል ግዛት ሌላ ሊገነጠል ነው። በዚህ በምስራቅ ሌላ ሊገነጠል ነው። ይሄ ብቻ አይደለም። አብይ አህመድ እስላም ነው የምለው እኔ ሱዳን ሄዶ ምንድን ነው ያደረገው? ኦኬ የትንሣኤ ዕለት ክርስቲያኑ ጥቁር ለብሶ እንዲያድር እናንተ ጥበበኞች ግቡ አላቸው። እና ግቡ፣ እኛ ሕማማት ላይ ነን፣ ጸሎት ላይ ነን። የዛሬ 2 ዓመት ታስታውስ እንደሆነ ቀሲስ ማለት ዓርብ እነሱ ሊገቡ ከዛ ጎንደር ሊቀወጥ ሱዳኖች ወረራ ሊያደርጉ አብይ አህመድ ሄዶ ምን ብሎ መጣ? ያ የኢትዮጵያ አምላክ መጣ። ቁርአን ላይ ኢትዮጵያን የነካ የለውም በረካ ይላል። አበሻን የነካ የለውም በረካ ትወድማለህ ይላል። እኛን ትንሣኤን ነጭ ለብሰን እንዳናከብር በሐዘን ማቅ፣ በጨለማ ማቅ አሁን ብዙ ሰው ሊረሳ ይችላል። ሾርት ሚሞሪያም ስለተባልኩ ማለት እኔ አልረሳም። ወደኋላ ሄዳችሁ ተመልከቱ እግዚአብሔር የሰራው። ከዚያ መሸ ነጋ፣ የኢትዮጵያ አምላክ ፈረደ። ጠዋት ስንነሳ በለው እናቴ ሐሚቲ በዚህ በኩል አልቡራን በዚህ በኩል ያዝ፣ ሱዳን ቀውጢ፣ ካርቱም ዶግ አመድ። በካርቱም አየር ማረፊያ የነበረ የሳውዲ አረቢያ ቦይንግ አውሮፕላን፣ የምንትስ አውሮፕላን፣ የግብፅ ጀቶች፣ የግብፅ ተዋጊዎች አሰፍስፈው የነበሩ አረቦች፣ ኢትዮጵያ ላይ ሊሰፍሩ የነበሩ አረቦች ዶግ አመድ አፈር ከደቼ በሉ። ይሄን ያደረገ ማለት የኢትዮጵያ አምላክ እንዲህ ነው የማምነው እኔ። የኔ ምልከታ ነው፣ የኔ እይታ ነው። ሱዳን ዛሬ ላትነሳ ሽባ ሆና ህዝቦቿ ኢትዮጵያ ተሰደው ጎንደር ነው የሰፈሩ። ማመን አለማመን መብት ነው። ማልቀስ አለማመን መብት ነው። ለዚህ ነው አብይ አህመድም ከዚህ እነ ደብረጽዮንም ከመቀሌ የሚያለቅሱት ሱዳኖች እንዴት እንደዚህ ትሆናላችሁ፣ ሱዳን ምን እንደዚህ እንዴት ትሆናለህ ምናምን የሚሉት ማለት ያሰቡት እንዳይሳካ ያደረገው የኢትዮጵያ አምላክ ነው። ስራውን ይሰራል። የአባቶች ጸሎት ስራውን እየሰራ ነው። የገዳማን ጸሎት ስራ እየሰራ ነው። የኢትዮጵያ ድብቅ ሰራዊት፣ የኢትዮጵያ መንፈሳዊ ሰራዊት አሁንም ስራ ላይ ነው። ያለ አቶሚክ ቦምብ፣ ያለ ሚሳኤል፣ ያለ ክሩዝ፣ ያለ ምንትስዬ ምናምን የኢትዮጵያ አባቶች ጸሎቱ ብቻ ስራውን ይሰራል። ዶግ አመድ ስናገር በኩራት ነው የምናገር። ከኋላ አረንጓዴ ቢጫ ቀይ የቃል ኪዳን ሰንደቅ ዓላማዬን አድርጌ ነው። ዶግ አመድ አልኩ። ዶግ አመድ
ለዚህ ነው የኢትዮጵያው እስላም የሚያለቅሰው፣ የዋሃቢ እስላም የሚያለቅሰው ለዚህ ነው። ለኢትዮጵያ አይደለም የሚያለቅሰው ለሱዳን፣ የሚያለቅሰው ለሊቢያ ነው፣ የሚያለቅሰው ለፍልስጤም ነው፣ የሚያለቅሰው ለሂዝቦላ ነው፣ የሚያለቅሰው ለኢራን ነው፣ የሚያለቅሰው ለሳውዲ ነው፣ የሚያለቅሰው ለኩዌት ነው፣ የሚያለቅሰው ለዱባይ ነው። እኔም ማለቅሰው ለኢትዮጵያ ነው፣ ለእናቴ ነው። አያገባኝም። ሀገሬ ኢትዮጵያ ናት፣ እናቴ ኢትዮጵያ ናት። እኛ የስቅለት ዕለት ኪርያላይሶ እያልን በሰገድን፣ ጎንደር ሰገደ፣ ጎጃም ሰገደ፣ ትግራይ ሰገደ፣ ኢትዮጵያ ሰገደች። ቅዳሜ ሱር በሰላም ሱዳን ይቀጣቀጣል። ለኛ የተደገሰውን ለነሱ ሰጣቸው። ለኛ የወረወሩትን ቦምብ ራሳቸው ላይ ፈነዳ። ለኛ የበተኑት ቤንዚን አነደዳቸው፣ አቃጠላቸው። አላየንም፣ አልሰማንም። እኛ እሑድ ዕለት ጌታ ተነሳ፣ ትንሣኤከ ለእለ አመነ እያልን ዘመርን፣ ነጭ በነጭ ለብሰን ሐዘን መከራ ሳይወርድብን። የኢትዮጵያ አምላክ የምለው ይሄንን ነው። አብይ አህመድ የደነገጠበትን ምን ነው ምን ሆናችሁ ጥበበኛ ሁኑ እንጂ ያለበትን ሀገሩ እያለቀ ሀገሩን እየጨረሰ ለሱዳን የሚያለቅስ፣ ለሊቢያ የሚያለቅስ፣ ለማንም የሚያለቅስ። እኔም ማቃት ኢትዮጵያ ነው፣ የምናገረው ስለ ኢትዮጵያ ነው። ፍዳ ነው። ወደ አሁኑ እንምጣ። የዘመኑ ፍጻሜ ነው። ይሄ ብዙ ተነግሯል። ማቴዎስ 24 ለ2000 ዘመን ተነግሯል። ወንጌላዊ ቅዱስ ማቴዎስ ከተናገረው ወንጌላውያኑ ከተናገሩት በኋላ በየቤተ ክርስቲያኑ ተነግሯል። ሁለተኛ ዓለም ጦርነት ሲመጣ በቃ ፍጻሜ ነው። አንደኛ ዓለም ጦርነት ሲመጣ በቃ ፍጻሜ ነው። በደርግ ጊዜ በቃ ፍጻሜ ነው፣ በቃ ፍጻሜ ነው ተብሏል። የፍጻሜው ምልክቶች አሁን ላይ በደንብ ታይተዋል። በደንብ ነው የነገራቸው። ጌታም እንዲህ ነው ያላቸው ማቴዎስ 24 ላይ እናንቦ ዛሬ ኢየሱስም ከመቅደስ ወጥቶ